እንዴ ምን ይቅርጣልሽ? ምን ነው ማምጣት አልነበረብኝም እንዴ? አረ እንደሱ ማለት አይደለም። እኔ ልሽ ብዬ ነው የመጣሁት። ስራ ቆንጆ ነው። ስራ ቆንጆ ነው፣ ግን እንዴት መጣሽ? ቆይ ልታየው አይደል? ግቢ እንጂ። እንዴ ይሄ ኑሮ እንደምታዩት ነው። ሞልቶ አይሞላም። በዚህ ሞላ ሲሉት በዚህ ጎላል፣ በዚህ ጎደለ ሲሉት በዚህ ሞላል። ሱራ መንፈታ አንልም። አሁንስ አበዛው። ፋዘርዬ በስራ ቀልድ እንደማያውቁ ታውቃለህ። ግን እኮ እውነቱን ነው። ይሄ ኑሮ መች ሞልቶ ይሞላና ነው። እርፍ ሌባው። የምን ሌባ ነው? የት አለ? ወይኔ ሰላም፣ እኔ ላይ ሙድ ያዝብኝ። ሰላም አበርሽ እንዴ? ቆይ ስለምን ሌባ ነው የምታወሪው? አላወቀኝም ማለት ነው። አረ ሰላም ተረጋጊ በእናትሽ። እያበርሽ ነው እንዴ? እብድ ነኝ ካልሽኝ ጤነኛ ነሽ ማለት ነው። እብድ አይደለሁም ካልሽኝ ግን ረስተሽው ነው እንጂ ይሄው አብደሻል ማለት ነው። ምን አይነት ነገር ነው? ቆይ ተይው ይጠይቀኝ። እብድ ነሽ ወይስ አይደለሽም? አይደለሁም አላልኩሽም? ረስተው ነው እንጂ እብድ ናት እኮ። እውነትም ነች። እሺ ሰላም በትክክል መልሽልኝ። እብድ ነሽ ወይስ አይደለሽ? አዎ ነኝ። ይሄው አረጋገጠችልን፣ እብድ ናት። አንተ ድንጋይ፣ እኔ ሰላም ላይ ነው አንተ ሙድ የምትይዘው? አሲር ለአንቺ የሚጨነቀው ነው ያለ ማንም አይጨነቅም። አረ ለራሱ አይጨነቅም። አባዬ በቃ ነፋኖሴን ጠርቻት ልምጣ። አራዳዋ ሽሽት መሆኑ ነው። አይ ልጥራት ብዬ ነው አባዬ። በቃ እንደውም አልበላም። እሺ ቀረብሻ። ሁኔታው ለኔ ተመቸ ዘንድሮ። አቶ መዘክርና ዩኤል እየሰጡሽ ያለው ትኩረት ስላስቀናት ይመስለኛል እንደዚህ እያደረገችብሽ ያለው። ምንም ይሁን ምንም አንተን ግን አመሰግናለሁ። ማን ነው ከቻሳ ያለው? ሀና ማንን ነው ይዘህ የመጣችው? ወገን ሀና ማንን ነው ይዘሽ የመጣችው? የምናሴን ፍቅረኛ ነው ወይስ ሌላ ሰው ነው? ምንድን ነው ጉዳይ? ማን የመጣ ይመስላችኋል? እስኪ እንደው ሀሳባችሁ ዝም ብላችሁ ኮሜንት ላይ ጣል አድርጉልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ኖላዊን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሰላምዬ ይመችሽ። አንጠልጥላ በቃ ስልኩ ልትቀበል ነው። እሱ ነገሩ በጣም ተመችቶኛል። በሰላምዬ በኩል ስልኩ መገኘቱ በጣም ተመችቶኛል። እነ ጆሮ ማን ይህንን ነገር እያደረገ እንደሆነ የሚደርሱበት መንገድም ተገኝተዋል እያልኳችሁ ነው። በዚሁ አጋጣሚ በትላንትናው ክፍል ግን አጭሩን ልጅ ይዛችሁ ስትኮረኩሙት ኧረ ተምቹ ተው እባክህ ተምቹ በቃ እንትን ላይ ብቻ ነው አይደለ አቅምሽ ሚዛን ላይ የሚሆን ብቻ እየለካሽ ነው አይደለ መኮረኩሚው። ታይ ደግሞ ጓደኛዋ ወደ ላይ ሲጣርጎ በቃ ወደዚህ ወደዛ። ኧረ ከባድ ነው። የምር ከባድ ይደብራል። ተምሬ ነው የምላችሁ ይደብራል። ሌላኛው በትናንትናው ክፍል የሜሉን ትህትና ማየታችን በጣም ተመችቶኛል። በቃ እኔም ብዬ ነበር ከዚህ በፊት ሜሉ አሁን ትሁት የምትሆንበት ጊዜ ነው ብዬ ነበር። ይሄ ግልፍ የሚያረጋት ነገር አለ። በተለይ መስፍኔ ላይማ አይጣል ሆነ እንጂ በቃ የሆነ እንዲህ የሚያደርግሽ ነገር አለ እና አሁን እሱ ነገር ረጋ እያደረገ ሰላም እያገኘ ነው። አሁን እዛ ጋር አሰሪሽ እንደው በቃ በደንብ መከባበር ማክበር እንዴት እንደሆነ ይገባሽ። እኔ እንደውም ጥሩ ነው ያደረገችው ነው ምለው። ለምኑ ታውቃላችሁ? ከዚህ በፊትም ብያለሁ፣ ሜሉ መማር አለባት። መስፍኔን ድጋሜ ከማጣትሽ በፊት ተማሪ ብያታለሁ። ከዚህ በፊት በጣም በተደጋጋሚ ሪቪው ሳደርግ ተናግሬያለሁ። በተለይ ምዕራፍ 1 ላይ ቢኮዝ መስፍኔን በጣም ነበረ ዲስሪስፔክት የምታደርገው፣ በጣም ነበረ የምትናገረው። ላይክ ባል ነው አባወራ ነው። ያን ያህል እንትን ማድረግ አልነበረባትም እና ለሰው ያላትን አይነት ንቀቷ ምናምን በቃ እኔ ያለው እንደማለቱ ምናምን በጣም ትጫነው ነበር እና አሁን ደግሞ ዝቅ ተብላ እንደዚህ ሲጫኗት ማየት ለእኔ ጥሩ ነው። እኔ ተመችቶኛል። በቃ መማር አለባት። ከዚህ በኋላ ላለው ህይወቷ ደግሞ ትሁት ትሆናለች ማለት በቃ ለእያንዳንዱ ሰው ትሁት፣ የተረጋጋች፣ ለባሏ የምትታዘዝ፣ የምትሰማ፣ ተረጋግታ የምታወራ፣ በቃ የማትቆጣ፣ እሱ እንኳን ልቆጣ ቢል በፍቅር የምታሸንፈው አይነት እናት ትሆናለች የሚል ሀሳብ ነው ያለኝ። ግን ሜሉ እናቴ የሆነ ነገር ሲመጣባት ነው እኔ እኮ እሷን ማመን አልችልም። ችግሩ እዚህ ጋር ነው ግልብጥ የምልባችሁ። እሷን ማመን አልችልም። የሆነ ሰዓት ልትቀያየር ትችላለች።
ከባድ ነች ሜሉ። ወገን ሜሉ ከባድ ነች እናቴ። አሁን ጊዜ እስኪያልፍ ነው፣ በኋላ ላይ ልትቀያየር ትችላለች። ከባድ ነው። በባለፈው ክፍል እንዴ ተጣልቶ አልነበሩ እንዴ? እንዴት ነው አሁን እሱ ገብቶ ስራ ምናምን ሰራላት። ነገሩ እንዴት ነው? ይሄ ሰውዬ በጣም ጠጋጠጋ እያበዛ ነው። ጠጋጠጋ እያበዛ ጠጋጠጋ እያበዛ። እቺ ጠጋጠጋ ለምን ይመስላችኋል? እንግዲህ አለቃቸው ወይም ዋና ስራ አስኪያጃቸው ምን ብሎ ነበር የሄደው? አንተ በምትወጣው መንገድ ተወጣው። አገኛችሁ? አንተ ማድረግ ያለብን ታውቃለህ በሚሉ ጉዳይ ከዚህ በኋላ እኔን አትጠይቀኝ። አንተ ማድረግ ያለብን ታውቃለህ፣ እዛው ጨርስ፣ ጉዳዩን ደግሞ ለማንም ሰው አታሳውቅ ብሏል። ስለዚህ ይህን ነገር ያደረገው ለሜሉ ብሎ ብቻ ሳይሆን ሜሉ ጋር ያለውን እምነት ለማግኘት ነው። ሜሉ ከዚህ በኋላ አንተ ጥሩ ሰው ነህ ብለዋለች አይደለ? በባለፈው ክፍል አንተ ጥሩ ሰው ነህ ብላለች። ስለዚህ ከዚህ በኋላ እሱን ሰው ታምነዋለች ማለት ነው። አመነችው ማለት ደግሞ አብረው ጊዜ ማሳለፍ ይጀምራሉ። ለእሷ አለ አይደለ? በቃ ይሄ ጠበቃ ወይም ደግሞ ለእሷ የሆነ የሚከራከር አይነት ሰው እየሆነ ስለሆነ ሜሉ በደንብ ታምነዋለች። ያላትን ሁሉ ነገር ጠበቃ ጋር ያለውንም የእሷ ህይወት ላይ ያለውንም ሁሉ ነገር ትነግረዋለች ማለት ነው። ላይክ ቤስት ጓደኛ ይሆናሉ ማለት ነው። እና የሚፈልገውን ነገር በአጭሩ ያገኛል ማለት ነው። ሀሳቡ ይሄ ነው። ምክንያቱም ጠበቃው ጋር ሄዶ በጠበቃው በኩል ሊሳካለት አልቻለም፣ ገግሟል ጠበቃው። ስለዚህ ያለው ምንድነው? ሜሉ ጋር ቀርቦ ጠበቃ ጋር ያለውንም ሁሉንም ያለውን ባለጉዳዩ ጋር ዋናው ጋር መጥቶ ማግኘት ነው። ስለዚህ እያደረገ ያለው ይሄንን ነው። እኔ ማስበው ይሄንን ነው። ግን ይሄ ሰውዬ በዚህ መሀል ፍቅር እንዳይዘው ሜሉ ጋር ቀረባችሁ በፍቅር አለመያዝ ከባድ ነው። ምክንያቱም ስማርት አይነት ሰው ነች፣ በጣም ብዙ ሰው የሚፈልጋት አይነት ሰው ነች አይደል እንዴ ጋይስ? አንደኛ ቆንጆም ነች፣ ሁለተኛ ደግሞ አይምሯ ትልቅ ነው፣ የስራ ሰው ነች፣ ብዙ ነገር የምታስብ አይነት ሰው ነች። በደንብ ስቀርቧት ደግሞ የምታዛዘን አይነት ሰው ነች፣ ትሁት አይነት ሰው ነች። ሲመጣባት ነው እንጂ መሸሽ እና ይሄ ሰውዬ እንዳይወርቅ ነው እያልኳቸው ያለሁት። እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። በትላንትናው ክፍል መጨረሻ ላይ ድራማው ሲቋረጥ ሀና ማንን ነው ይዛ የመጣችው? እኔ በጣም ግራ ግብት ያለኝ እሱ ብቻ ነው። ማንን ነው ይዛ የመጣችው? መቼም ድጋሚ አትመጣም አይደለም? ድጋሚ አትመጣም አይደለም ጋይስ? ያንን ሽማግሌ ወደ ላይ ከላከችው በኋላ ወደዚህ ተመልሳ አትመጣም። ቢኮዝ ከሀገር እንደወጣች ነው የማውቀው። ወደዚህ ከተመለሰች ያው ህግ ሊገባበት ይችላል በዚህ ጉዳይ ብዬ ነው የማስበው። እኔ አይ ቲንክ ሳስበው ማንን ነው ይዛ የመጣችው ካላችሁ ላይክ የምናሴን ጓደኛ ይዛ መጥታለች የሚል ሀሳብ አለኝ። በአንድ ቀን ደግሞ እንዴት ነው ጓደኛዋን ወይም ደግሞ የምናሴን ጓደኛ ልታውቃት የቻለችው የሚለውን ነገር ትንሽ ያከራከራል። ብቻ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እኔ ይሄን ያህል ነው መናገር የሚችለው። በቃ ከዚህ በላይ ሌላ መጨመር አልችልም። በቃ ይብቃኝ አይደለ ጋይስ? ይብቃኝ። በመጨረሻ ሰላምዬ በትናንትናው ክፍል ስልኩን ለመቀበል እንትን ማለቷ በጣም ተመችቶኛል። ያው ስልኩን ታገኘዋለች፣ ምንም የተለየ ነገር አይኖርም። ጆሮም ይሄንን ሁሉ ነገር እያደረገ ያለውን ነገር አገኘዋለሁ ብሏል። ኦልሬዲ ሰላም ስላገኘችው በሰላም በኩል ማን እንደሆነ ይደርስበታል። ከዛ ደግሞ ጓደኛቸው መሆኑን ይረዳል። ወርቁም ተገኝቷል። ብቻ ጸዴ ነበረ። በቀጣይ ክፍልም ጸዴ ይሆናል ብዬ ነው ማስቡ። ግን ከዚህ በላይ በደንብ ስሩበት። ምዕራፍ 1 ከነበረው ነገር የተሻለ ነገር በታመጡ የተሻለ ነው ብዬ ነው ማስበው። ቢኮዝ ምዕራፍ 1 ላይ ብዙ ነገር አይተናል። በተለይ በተደጋጋሚ ነው የምለው ይሄንን ነገር የሀና ልጅነት እስኪታወቅ ያለው ክፍል በቃ በጣም ቤስት ድራማ ብቻ ሳይሆን የሚኖር ህይወት ነበር። ከክፍል 1 ጀምሮ እስከ ሀና ልጅነት መታወቅ ድረስ የነበረው በቃ ፍቅርን፣ ትህትናን ኧረ ምን ብዬ ልንገራችሁ ጋይስ። በቃ በአጭሩ ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው እያልኩ ነበረ። እስከ ሀና ልጅነት እስኪታወቅ ድረስ ስንት ክፍል እንደሆነ አስቡት። እያንዳንዱን ክፍል ሪቪው ሳደርግ
ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው እያልኩ ነበር። ተመልሳችሁ ገብታችሁ ማየት ትችላላችሁ። አሁንም ምዕራፍ 2 ላይ ከምዕራፍ 1 የተሻለ ነገር ብታመጡልን ደስ ይለኛል ለማለት ያክል ነው። ዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ እንደንዞ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌሊታችሁ ብሩህ ይሆንላችሁ እያልኩ በዚሁ ሰናበታችኋለሁ። ወገን አሴር እውነታውን አውቆ ነው እንደዚህ ዘሎ ይመጣው ወይስ ደግሞ ተጠራጥሮ ነው? ምን ታስባላችሁ? እኔ ግን ሳስበው ለማወጣጣት ብቻ ነው ብዬ ነው ማስበው። የሆነ ከባድ ነገር ወይም ደግሞ ከባድ አይነት ነገር አስቦ የመጣ አይመስለኝም። ነገር ግን ልጁ ራሱ ይቀባጥራል ብዬ ነው ማስበው። በቃ አሴር ተረጋጋ፣ እኔ እናንተ ቤተሰብ መሆኑ ሳላስብ ነው የወሰድኩት፣ በቃ አዝዤዋለሁ፣ ጀያሉ ነው ጀላሉ ነው ተለያይዘ እንዴት ነው በህዝቡ የሆነ የራሳቸው ቋንቋ አላቸው አይደለ? አስይዤዋለሁ፣ በቃ አሁን ሄደን እናመጣለን፣ ያው መላ አግኝቻለሁ፣ የኛውን ስልክ አስይዘን እናመጣለን ብሎ ስልኩን ብድግ ሲያደርገው ስልኩ ያህና ነው፣ እዛው ቅመስ ምናምን ሊሆን ይችላል እያልኳቸው ያለው። እንዴት ናችሁ? ጉዴኑ ላይ ተከታታይ ድራማ ቤተሰቦች ማን ናችሁ? ወይ ዛሬ ላይ ናብራ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆን። ሰላምዬ በትናንትናው ክፍል እንደው ጨጓራው አለ እንደው እሱን ቼክ ብታደርጉልኝ ደስ ይለኛል። እንዴ እኔ ምላሴን አሳይሃለሁ አቀምሳለሁ ምላሴን ምናምን ምላሴን ስላልቀመስከው ነው ምናምን እያለች የምታወራ ልጅ ትላንትና ቀመሰች እኮ ራሷ። ብግን ነው ያለችው ጋይስ። ብግን ከየት ነው የመጣልኝ አማርኛው ጋይስ? ብግን ብዬው አላውቅም በህይወቴ። ይኸው ስንት ዓመት ኖር ያለው እዚህ ምድር ላይ ብግን ብዬ አላውቅም። እኔ እንደዚህ ረቋቋ ወርቼ አላውቅም። ወይኔ እኔ ግን ድራማ ሪቪው ሳደርግ የሚመጡልኝ ቃላቶች ለራሴ ያስቁኛል። ጌታ ምስክር ያስቁኛል። እኔ እንዴት እንደሆነ አላውቅም። ከየት ነው የሚመጡልኝ? እኔ የማውቀው ነገር የለም። ወይኔ ሰላምዬ፣ ወይኔ ሰላምዬ፣ ወይኔ ሰላምዬ። ከባድ ነው ነገሩ፣ ከባድ ነው፣ ከባድ ነው። ምናሴም በትላንትናው ክፍል ፍቅሩን ጀምሯል። የሆነ ከግራ ወደ ቀኝ የሆነ ፍቅር ነው ጀምረዋል። ግራ የተጋቡ ሁለቱም ግራ የተጋቡ ስሜታቸውን በግልጽ መግለጽ የማይችሉ ሁለቱም። ምናሴ ነው እንድሮም ተውት እንትን አይልም። ይሄ ምንድነው እሱ ቁም ነገር ላይ ነው እንጂ ይሄ ቁም ነገር አይደለም ብትሉ ነው ደግሞ እኔ በስንቱ ነው የሚያዘው ጋይስ። ይሄ ቁም ነገር ስላችሁ ይሄ ፍቅር ምናምን አይነት ነገር ላይ አይደለም እሱ ያለው። ይሄ ላይክ በቃ ምንድን ነው ጋይስ ልክ እንደ ትልቅ ሰው መምከር ምናምን ላይ ነው እንጂ ለራሱ አያውቀውም። ይሄ ፍቅርን ለራሱ አያውቀውምና ፍቅር ላይ ገና ልጅ ነው። ግራ ገባው ጋይስ። በቃ ወደዚህም ይነፍሳል ወደዚህም ይነፍሳል። እንዴ አንቺ ደግሞ ምን ነው ግልጽ አድርገሽ ብትናገሪ እንዴ? ለነገሩ እኮ እውነቱን እኮ ልጁ ሴቶች እኮ አትገቡ፣ የምትፈልጉት ነገር እኮ አይታወቅም እኮ እንዴ። ትነጫነጫላችሁ የሆነ ነገር በቃ በግልጽ መናገር አትፈልጉ። ወንዱ ካልገባው በቃ መነጫነጭ ነው ስራችሁ። ከምትነጫነጩ ይሄን ነገር ፈልጋለሁ። ትወደኛለህ አትወደኝም፣ በቃ አሁንም እኮ ደግመሽ ይሄን ማለት ነው። ምን ችግር አለው? ለእኔ ስሜት አለ የለህም? ይሄ ምን ችግር አለው? እንዴ ይሄን ብትይ ይሄን ነገር ፈልጌያለሁ። ይሄን እንዴ እኔ አንቺን ልረዳ ኑሮ ይልረዳ ያስበው እንዴ? እኔ ምን አቅሻለሁ እንዴ? በምን ላቅ እችላለሁ? ተው እንጂ ሴቶች ተው። አይረዳኝም። ለነገሩ የዘንድሮ ወንድ እኮ እንደምናሴ አይደለም። አሁን ላይ ቀርቷል። አንዷ በቲክቶክ ላይ ስትል ሰምታችኋል። ከዚህ በፊት ነገራችኋለሁ መሰለኝ። እዚህ ላይ ነው ሌላ ድራማ ላይ ነው ያወራው። ቲክቶክ ላይ ምን አለች መሰላችሁ? የዘንድሮ ወንዶች ምን ሆኑ? ምን ነክቷቸው ነው? ያኔ ድሮዎቹ ከባሌ ቦሌ አንዴ ብቻ አይንሽን ልይሽ እና ሰላም ብዬሽ ልሂድ ብለው ይመጣሉ። የአሁዶቹ ካልደወልንላቸው አይደውሉ፣ ዝም ካልናቸው ለሳምንት እነሱም ለሳምንት ዝም። በጋብዝ ወይ ላግኝህ የለ። እኛ ነን በቃ ሁሉ ነገር የምናደርገው። ዛሬ አንገናኝም ብለን የምንጠይቀው እኛ፣ የሆነ ነገር የምንጠይቀው እኛ። ትንሽ አኩርፈን ምናምን ዝም ካልናቸው እነሱም በዛው ዝም ጭልጥ ነው የሚሉት ብላ ስታወራ ነበር። ብነክቷቸው ነው ስትል ነበር። ጊዜው ነው። ሁሉም ሰው አሁን ስራው ላይ ነው ማለት። ሁሉም ሰው ሀሳቡ እችን ሴት እንዴት አድርጌ እንትን ልበል ምናምን ሳይሆን ማለት ነው እንዴት አድርጌ ራሴን ልቀይር ነው። ራሱን ከቀየረ በኋላ እንዴት አድርጌ የሆነችን ሴት ላምጣ ወይም ደግሞ ፍቅረኛ ላገኝ ብሎ አያስብም። ሁሉ ነገር ካለው በኋላ
እያዳሜ እያለ ይመጣል። ሺህ ይደረደራል። ከነዛ ውስጥ መምረጥ ከባድ ነው። በእርግጥ ከባድ ነው። ለትዳር መምረጥ ከባድ ነው። ግን ያው የዛን ጊዜ አቶ አተራምሴም ከሆነ ለማተራመስም ይመችዋል፣ ለፈለገው ነገር ይመችዋል። በቃ የዛን ጊዜ እና አብዛኛው ሰው አሁን እንደዛ ነው፣ አላማው እንደዛ ነው። በዚህ እድሜ እንትን ብሎ እንደ በፊቱ ምናምን ትተዋል። በፊት ያው እርድና ነገርም ነበር። በቃ የሴቶችን እንትን ብለህ ምናምን ልክ እርድና ነበር። አሁን ቀርቷል። ሰው ምንድን ነው የሚፈልገው? በቃ ራሱን የሆነ ኮንፈርት ዞን ላይ ማድረስ፣ ፋይናንሻል ፍሪደም ማግኘት። ከዛ በኋላ ሁሉ ተሰብስቦ ይመጣል። የሚመጣውም ደግሞ ላይክ ፕሮፌሽናል አይነት ናቸው። ዝም ብሎ ምናምን አይደለም። አለ አይደለ ጋይስ ትርኪ ምርኪውን አሁን ለምሳሌ እሷ አሁን ባለበት ሌቭል የሚፈልገው ምን ላይ ሰፈር ላይ ያሉት ምናምን አይደለ ያለ ኖርማል አይነት ሰዎችን ነው። ግን ሌቭሉ ከፍ ካለ ፋይናንሻል ፍሪደም ካለው የሚመጣለት ራሱ ከፍ ያለውን ገፋችኋል አይደለ? እነ ታዋቂዎቹ እነ ቲክቶከሮቹ አሁን እንደዛ ነው አላማው፣ እንደዛ ነው። ለዛ ነው በቃ ዞር ብሎ ማየት እና ሴቶች አንድ ከያዛችሁ አረፋችሁ ቁጭ በሉ። በኋላ ቆማችሁ መቅረታችሁ ነው። ይኸውላችሁ 28 ስትደርሱና 29 ስትደርሱ ከላይ እንደ አምቡላንስ ይልባችኋል። ማዳመጫ የለም። ከዛ በኋላ የለም። ቢፈልግ ባታገኙ ከአሁኑ አስቀምጡ። ነግሬያችኋል። ዛሬ ደግሞ ምንድን ነው የሚያስወራ? ሚሉ በትናንትናው አሪፍ ነገር ወስናለች። ስራዬን ለጥቀጥ ብዬ እሰራለሁ ብላለች። እሱን ማድረጓ ጥሩ ነው። ለጊዜውም ቢሆን ስራዋን እንትን ያደርግላታል ብዬ አስባለሁ። ሌላኛው በትናንትናው ክፍል እኔ ግራ ግብት የምታረግን ሴትዮ ሀና ኧረ እንደው በፈጠረሽ ኧረ ተይ እንደው አንቺ ሴትዮ ምን ሆነሽ ነው? የሆነ ነገር ሲፈጠር እንታት እዛ ኖላዊ ከዛ ትንሽ ትቆይና ደግሞ ኖላዊ ጋር ምን ትላለች? አይ በቃ አባዬ ልመለስ። ምን ነው የራሳችሁን ኑሮ አልቻላችሁም? ሸክም ከመሆንባችሁ እዛ እንዳንቺ ተብቼው እንዳንቺ የሌለው የለም። እንዲህ ከሁለት ቤተሰብ መወለድ ጥሩ አይደለም? ጋይስ ሲደብራችሁ እዚህ እንደውም በቃ እንደው ቢቻል ከሶስት ተወለዱ። እሺ አንድ ሰው ከሶስት ቤተሰብ እዛም ትሄዳለህ እንዴ! ይሄ ጥሩ ነው። እንዲህ አንቺ እኮ በቃ በፍቅር ህይወትሽ እየዘለልሽ በትክክለኛው በኑሮ ህይወትሽ በቤተሰብሽ በኩል እየዘለልሽ ይሆናል። ሀና እስኪ ተረጋግተሽ ተቀመጪና ስራ ጀምሪ ሴትዮ። እኔ ዳይሬክተሮቹ እሷ ላይ ምን አስባችሁ እንደሆነ እንጃ። ልጅቷን ሰቀይት ታረጋቸዋል። ሰቀይት እኔ አሁን በቃ የተመቸኝ ካፕል እየተምቹና እየድንብላ የሚገርም ካፕሎች የሚገርም ትናንትና የታቸው እንዲፈታ እንዳደረጉ ይህ ከበላሽ ካልበላሽ ተይው ምናምን እኔ በለዋል። ጥርግ አድርጎ በላ። ከዛ በኋላ ጨረስኩ ስትል ይኸው ይጨመርልሻል ብሎ ጨምርላት። ቅድም ካልኳችሁ ከወንዶቹ ምሳሌ ጋር ተምቹን ሰጥተዋል። ለምሳሌ እዚህ ጋር መለማመጥ ግን ካፕላቸው እንትናቸው ደስ ይላል። በጣም ጥምረታቸው ደስ ይላል። ሁለቱም ይዋደዳሉ፣ ይተሳሰባሉ። ከዛ ደግሞ ፈታ የሚያደርጉት ነገር አለው። ትናንትና ተመልሳ ምናምን በቀደም ብላል ስለሱ ስታስብ ምናምን አይነት ነገር ነበረ። ወደድኩ ምናምን ስትል ነበረ። በጣም ያምራል። ቢጋቡም ደስ ይለኛል እኔ እንደሆነቱ። ግን እናንተ ዳይሬክተሮች መሀል ላይ የሆነ ስህተት ትሰራላችሁ። አሁን ሁለቱን እንትን ካሉ በኋላ ላሽ እንዳታረጉት፣ ተምቹን ወደዚህ ወደዛ እንዳታረጉት። በቃ ይሄ ትክክለኛ ፍቅር ይሁን። እዛው እንደለመዳችሁ አሴርና ሀናን አበጣብጡ። እዚህ ሁለቱን አትንኩ። እኔ እንደዛ ነው የማስበው። የድንብላል ወንድም የት ገባ? ለምን አጠፋችሁት? እቃው አልተገኘም። እቃውን ማን እንደያዘው ያውቃል። ስለዚህ ለምንድን ነው በዛው ያጠፋችሁት? እሱን ነገር ግራ አታጋቡ። እናንተ ደግሞ ችግር አለባቸው። አንድ ነገር ታመጡና የሆነ ነገር በዛው ጥፍት የምታደርጉት ነገር አለ። ሌላኛው አቶ ኖላዊ የሚጠብቀው የስራ ቦታ ምንድን ነው የሚለው ነገር አሳሳቢ ነው። ከዚህ በፊትም ተናግሬያለሁ። አቶ ኖላዊን ወደማይሆን ህይወት ውስጥ ሊከቱ ይችላሉ። ላይክ ሸቤ ምናምን ሊገባ ይችላል። በተለይ ሚስቱ ልትወልድ በተቃረበችበት ጊዜ አካባቢ ብያችኋለሁ። እንደዚህ አይነት ነገር የምናይ ይመስለኛል። መስፍኔን ከዚህ በፊትም ተናግሬያለሁ። በባለፈው እንኳን ስሙን አንስታችኋል። አሁን ደግሞ አምጡት።
በቃ ይምጣ። እሺ አምጡትና የሆነ ነገር አሰሩት። ወይ ገንዘብ ይላክ ወይ የሆነ በስልክም ቢሆን ድምፁን አሰሙን። እንዴ ተው እንጂ እንስማው እንየው።